ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። የዛሬው መረጃችን እጅግ አስፈሪ ነው። አሜሪካና ኢራን ይህንን ሳይጠቀሙ በድርድር በጨረሱ ተብሎ በርካቶችን ስጋት ላይ ጣለ መረጃ ነው። ወደ መረጃዎቻችን ስናቀና በኢራንና በአሜሪካ መካከል ዳግም ጦርነት ተፈጠረ። በአሜሪካ ተንኳሽነት የተፈጠረው ጦርነት ምናልባትም ከበፊቱ ሊብስ ይችላል ተብሏል። ትራምፕ የጦር ኃይሎቹን ወደ መካከለኛው ምስራቅ ዳግም በተደራጀ መልኩ እንዲያቀኑና ኢራንንም እንዲያወድሙ ትዕዛዝም ሰጥተዋል። ኢራንም በምላሿ አሜሪካዊ የኔን ዘመናዊና አስፈሪ ቦምቦች አቅም ካንቺ በላይ ማን ሊያቅ ይችላል እንዳልጠቀምብሽ አትገፋፊኝ ስትልም ምላሽም ሰጥታለች። በተጨማሪም ኃይሏንም እንዴት አድርጋ በእነዚህ ቀናት በተለያዩ ዘመናዊ መሳሪያዎች እንደተደራጀችም ለዓለም ሕዝብ ማስመስክራለች። ኢራን አክላም ድርድሩ ላይ እንደማትቀመጥም ይፋ አድርጋለች። አሜሪካ ራሷ ጸብጫሪ፣ ራሷ ሰላም አምጪ የምትመስለው እስከመቼ ድረስ ነው ስትልም ጥያቄ ጠይቃለች። አደራዳሪዋ ፓኪስታንም ትራምፕ ላይ ተሳልቃለች። የአሜሪካው ፕሬዝዳንትም በንዴትና በቁጣ ተንተክትከዋል። ጉዳዩን አስመልክቶ ወሳኝ መረጃ ይዘናል የምናጋራችሁ ነው። ሌላኛው መረጃችን የክርስትና ሃይማኖቶችን ያስቆጣ ነገር በእስራኤል ተፈጽሟል። ለዚህም የእስራኤል መንግስት ይቅርታ እየጠየቀ ይገኛል። ነገሩ ምንድነው የሚለው መረጃ ይዘናል የምናቀርብላችሁም ይሆናል። ተከታዩ መረጃችን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሙስና ክስ ተከሰው ፍርድ ቤት እንዲቀርቡ ተጠይቋል። ከዚህ ጋር በተገናኘ በርካታ መረጃ ይዘናል ወደ እናንተ የምናደርስም ይሆናል። ውድ አድማጭ ተመልካቾቻችን እንደተለመደው እርስዎ ቢሰሙት ጠቃሚ ነው ብለን ያሰብናቸውን መረጃዎች ሁሉ አካተናል። ከላይ በርዕስ ያልጠቀስናቸው በዜና መረጃችን ተካቷል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ሁሌም ታማኝ መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫንዎን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ ትራምፕ ትዕዛዝ ሰጡ። ትራምፕ የዓለም ትልቁን የጦር አውሮፕላን ተሸካሚ ወደ መካከለኛው ምስራቅ እንዲመለስ ትዕዛዝ መስጠታቸውን ሲቢኤስም ዘግበዋል። ኢራን የሆርሙዝን ሰርጥ መልሳ መዝጋቷን እንዲሁም ኢራን ወደ ፓኪስታን ተደራዳሪ ቡድን ለመላክ ዝግጁ አለመሆኗን ፓኪስታን ድርድሩ ውሸት ነው ማለቱን ትራምፕንም አስቆጥቷል። ትራምፕ ቀልዱ ይበቃናል፣ ኢራን ድልድዮቿ፣ የኃይል ማመንጫዎቿ በሙሉ እናወድማለንም ብለዋል። ኢራንም ጦርነቱ እንደገና ከተጀመረ በተኩስ አቁም ወቅትም የሰራቻቸውን ዘመናዊ ቦምቦችና ሚሳኤሎችን ጥቅም ላይ አውላለሁ ስትል አስጠንቅቃለች። በአሜሪካና በኢራን መካከል ዳግም ከባድ ችግር ተፈጥሯል። በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን መጥለፏን ፕሬዚዳንት ዶናልድ ትራምፕም ተናገሩ። ፕሬዚዳንቱ በሶሻል ትሩዝ ማህበራዊ ሚዲያ ገጻቸው እንዳስታወቁት ቱስካ የተሰኘው መርከብ የተያዘውን ጉዞ እንዲያቆም በአሜሪካ ባህር ኃይል የተሰጠው ማስጠንቀቂያ ባለማክበሩ ነው። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆንም በጥብቅ የታገዘ የባህር ኃይል ውንብድና ስትልም ለጠራችው ለዚህ ድርጊት አጸፋውን እንደምትመልስም ዝታለች። እርምጃው እንደተወሰደ የተገለጸው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር የሚደረገውን ጦርነት ለመቋጨት ፓኪስታን ውስጥ በሚካሄደው ሁለተኛ ዙር ድርድር ላይ የአሜሪካን ልዑክ እንደሚመሩ ዋይት ሀውስ ካረጋገጠ በኋላ ነው። እስካሁን ኢራን በድርድሩ የመሳተፏን ነገር አላረጋገጠችም። የኢራን መንግስት መገናኛ ብዙሃን እንደገለጹት የሀገሪቱ ባለስልጣናት የአሜሪካ እገዳ በተጣለበት ሁኔታ ድርድር ውስጥም አንሳተፍም የሚል አቋምም ይዟል። ትራምፕ መርከቡን መለጠፉን ባስታወቁትም ልጥፎች ዛሬ የኢራንን ባንዲራ ያነገበ 900 ጫማ የሚጠጋ ቁመት ያለውና ክብደቱ ከአውሮፕላን ተሸካሚ ጦር መርከብ ጋር የሚቀራረብ ቱስካ የተሰኘ መርከብን የጣልነውን የባህር እግድ ለማለፍ ሞክሯል፣ ጥሩ አልሄደላቸውም ሲሉም ጽፈዋል። ለዚህ ባህር ኃይላችን ኢንጂን የሚገኝበት ክፍል ላይ በመመታት አቆሟቸዋል ሲል የተወሰደውን እርምጃ ተናግረዋል። ቱስካ ከዚህ ቀደም በነበረው የህገ ወጥ ተግባር እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎበታል። መርከቡ ላይ ሙሉ በሙሉ ቁጥጥር አለን፣ የተጫነውም ነገር እያየን ነው ብለዋል። የኢራን ጦር ዋና መስሪያ ቤት ሀታም አልአንቢያ ቃል አቀባይ ባወጡት መግለጫ አሜሪካ ከኢራን የንግድ መርከቦች አንዱ በኦማን ባህር ላይ ያለ ተኩስ በመክፈት የጉዞ ስርዓቱን በማጥፋትና መርከቡ ላይ በመውጣት የተኩስ አቁም ጥሰትን ፈጽማለችም ብለዋል።
ይህንን ያደረገችው ወታደሮቿን በማሰማራት እንደሆነ ጠቅሷል። ኢራን እስላማዊ ሪፐብሊክ ጦር ኃይሎች በቅርቡ ምላሽ ይሰጣሉ። ለዚህም በአሜሪካ ባህር ኃይል ተፈጸመ በትጥቅ የታገዘ የባህር ኃይል ውንብድና ድርጊት አጸፋውን ይመልሳሉ ሲሉም ዝተዋል። ታውሱ እንደሆነ እንግዲህ የሰላም ድርድር መደረግ አለበት እያሉ የሞገቱ የነበሩት ትራምፕ ናቸው። በአሁኑ ሰዓት ታዲያ ትራምፕ በድጋሚ ኢራንን እያስጠነቀቁ ይገኛሉ። ይህንን ስምምነት ካልፈረማችሁልኝ ሀገሪቱን በሙሉ ትጠፋለች እያሉ የዛቱም ይገኛሉ። አሜሪካ ፍትሐዊና ተመጣጣኝ ስምምነት ማቅረቧን እንደቀጠለች ገልጸው ነገር ግን ኢራን ጥያቄውን ውድቅ ካደረገች የኃይል እርምጃ እንደሚወሰድባትም አስታውቀዋል። ትራምፕ እንዳሉት ቴህራን የቀረበውን ስምምነት ካልተቀበለች በአሜሪካ ጦር በኢራን ዋና ዋና መሰረተ ልማቶች ላይ ጥቃት ይሰነዘራል። አክለውም ለጦርነቱም ሆነ ለሰላም ዝግጁ መሆናቸውን አጽንኦትም ሰጥተዋል። ስምምነቱ ላይ ካልተደረሰ ድልድዮችንና የኃይል ማመንጫዎችን ኢላማ እናደርጋለን። ይህንን ስምምነት ካልፈረሙ ሀገሪቱ በሙሉ ትጠፋለች ሲሉም ትራምፕ ለፎክስ ኒውስም ተናግረዋል። ሌላኛው መረጃችን ደግሞ ኢራን የሚሳይል ማስወንጨፍ አቅሟን ከጦርነቱ በፊት ከነበረው በበለጠ ፍጥነት የገነባች መሆኑን የኢራን እስላማዊ አብዮታዊ ዘብም አስታውቋል። የኢራን እስላማዊ አብዮታዊ ዘብም ከፍተኛ አዛዥ ሀገሪቱ ሚሳይልና ሰው አልባ አውሮፕላን ድሮንን የማስወንጨፊያ መሰረተ ልማቶችን አሁን ባለው የተኩስ አቁም ወቅትም ጭምር ከጦርነቱ በፊትም ከነበረው በበለጠ ፍጥነት እየተደራጀች መሆኑንም ገለጹ። ኑር ኒውስን ዋቢ አድርጎ አልጀዚራ እንደዘገበው የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ክፍል አዛዥ ሜጀር ጀነራል ማጂድ ሙሳቪ የኢራንን የማስወንጨፊያ ስርዓቶችን መልሶ ግንባታና የማዘመን ሂደት ማፍጠኑን ተናግረዋል። ጄኔራል ሙሴቪ ከመሬት በታች የሚገኝ የሚሳኤል ተቋማትን በሚጎበኙበት ወቅትም በሰጡት አስተያየት በተኩስ አቁም ወቅትም የሚሳኤልና የድሮን ማስወንጨፊያ የማዘመንና የመተካት ፍጥነታችን ከጦርነቱ በፊት ከነበረውም የላቀ ነው ብለዋል። አዛዡ የኢራንን አቋም ከተቃዋሚዎቹ ጋር በማነጻጸር ባለጡንቻዎችን የጦር መሳሪያ ክምችታቸውን እንደኛ በፍጥነት መልሰው መገንባት አልቻሉም ያለ ሲሆን ባላንጣዎቻቸው አሁንም በውጪ እርዳታ ላይ ጥገኛ መሆናቸውን ገልጸዋል። ሙሳቪ አክለውም ኢራንና አጋሮቿ በግጭት የበላይነት ማግኘታቸውን በሆርሙዝ የባህር ሰርጥ በሊባኖስና በአጠቃላይ በቀጠናው ያለውን ሁኔታ በማንሳት በዚህኛው የጦርነት ምዕራፍ ተሸንፈዋል ሲሉ ተናግረዋል። ነገሮች እየከረሩ ነው የመጡት። እንግዲህ ኢራንም በቀጣይ ድርድር ላይ እንደማትሳተፍም ገልጻለች። የኢራን መንግስታዊ ቴሌቪዥን ጣቢያ የሀገሪቱን ባለስልጣናት ዋቢ በማድረግ እንደዘገበው ከሆነ ቴህራን ከአሜሪካ ጋር በሚኖረው ቀጣይ ዙር ድርድር ላይ ለመሳተፍ ለጊዜው ምንም አይነት እቅድ የላትም። ጣቢያው ባለስልጣናቱን ጠቅሶ እንዳብራራው እየቀጠለ ያለው የባህር ላይ ክልከላ የተኩስ አቁም ስምምነት መጣስና ዛቻ የተቀላቀለበት የአሜሪካ የፖለቲካ ንግግር በድርድሩ ሂደት ላይ የሚጠብቀውን እድገትም አዘግይቶታል። ይህ መንግስታዊ ሚዲያ ዘገባ ሌሎች የኢራን የዜና አውታሮች ዛሬ ይዘውት ከወጡት መረጃ ጋር ሙሉ በሙሉ የሚስማማም ሆኗል። ዶናልድ ትራምፕ የአሜሪካ የልኡካን ቡድን በቅርቡ ወደ ፓኪስታን እንደሚያመራ ይፋ ካደረጉ ሰዓታት ቢያልፍም እስካሁን ድረስ በስም የተጠቀሰ ማንኛውም የኢራን ከፍተኛ ባለስልጣናት ሀገሪቱ በአዲስ ዙር ድርድር ላይ መሳተፍ አለመሳተፏን በይፋ አላረጋገጠም አሊያም አላስተባበለም። ይሁን እንጂ ይህንን የአሁኑ መግለጫ ኢራን በድርድሩ መድረክ ላይ ፈጽሞ አትገኝም የሚል የመጨረሻ ድምዳሜ ላይ የሚደርስም አይደለም። ከዚህ ፖለቲካዊ ጫፍ ጋር ተያይዞ የሚመጡ አዳዲስ መረጃዎችን በቅርበት የተከታተልን ወዲያውኑ ወደ እናንተ የምናደርስም ይሆናል። ከዚህ ጋር በተያያዘም የኢራን የፓርላማ የብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም ቴህራን በሊባኖስ ጉዳይና በታገደው የገንዘብ ሀብቷ ዙሪያ ባስቀመጠችው ቅድመ ሁኔታዎች ላይ አሁንም ንቅንቅ ሳትል ጸንታ እንደምትገኝም አረጋግጠዋል። ኃላፊው በቅርቡ በሰጡት ቃለ መጠይቅ ላይ እንደገለጹት ኢራን የምትፈልጋቸው ጥያቄዎች እስካልተመለሱ ድረስ ከድርድር መድረክ የምታፈገፍግበት ምንም አይነት ምክንያት የለም። ኮሚቴ ኃላፊው ሲያብራሩ የሊባኖስ ጉዳይ ለኢራን እጅግ በጣም ወሳኝና ትልቅ ትኩረት የሚሰጠው የፖለቲካ አጀንዳ ነው። ከዚህ ባለፈ በውጭ ሀገራት የታገደው የኢራን አንጡራ ሀብቷ እንዲለቀቅ ማድረግ የእስላማዊ ሪፐብሊክ ዋነኛ የድርድር ቅድመ ሁኔታዎች አካል ሆኖ መቆየቱን በማስታወስ ኢራን አሁንም በእነዚህ መሰረታዊ መርሆች ላይ በጽናት መቆሟን አስምረውበታል። ከዚሁ ጋር በተያያዘ ኢብራሂም ለእስራኤል ከባድ ማስጠንቀቂያ መልእክት አስተላልፈዋል። አሜሪካና አጋሮቿ የተቀመጡትን እነዚህን ቅድመ ሁኔታዎች የማያከብሩ ከሆነ ሁኔታው ወደ ከፋ ደረጃ እንደሚያመራም አስጠንቅቀዋል። የኛ ጦር ሜዳ አካል በሆነው የተቃውሞ ግንባር ጥቅም ላይ የተቃጣ ማንኛውም እርምጃ ቢወሰድ ወይም የቀድሞ የተገቡ ስምምነቶችን ባይከበሩ ይህ ማለት አሜሪካ የኢራንን ቅድመ ሁኔታዎች አልተቀበለችም ማለት ነው። ይህ ደግሞ በተፈጥሮ የራሱ የሆነ
ከባድ ውጤትና አጸፋ ይኖረዋል በማለት የኢራንን የመጨረሻና የከረረ አቋምም አስታውቀዋል። ሌላኛው መረጃችን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ሳምንት በሙስና ክሳቸው ዙሪያ ለፍርድ ቤት ሊሰጡት የነበረውን የምስክርነት ቃል መሰረዙን የአካባቢው ሚዲያዎች ዘግበዋል። በኢየሩሳሌም የሚገኘው ፍርድ ቤት ይህንን የጠቅላይ ሚኒስትሩን የችሎት ማቅረብ ጥያቄ የተቀበለው የኔታንያሁ ጠበቃ አስቸኳይ ደህንነታዊና ዲፕሎማሲያዊ ጉዳዮችን እንደ አሳማኝ ምክንያት አድርገው በማቅረባቸው መሆኑን ተገልጿል። በአሁኑ ሰዓት የጠቅላይ ሚኒስትር የሙስና ችሎት እሳቸው ራሳቸው በሚሰጡት የምስክርነት ቃል ላይ የመስቀለኛ ጥያቄ ወደሚቀርብበት ወሳኝ ምዕራፍ ተሻግሮም ይገኛል። እነዚህ ተደጋጋሚ የችሎት መተላለፎችና መቋረጦች በአብዛኛው እስራኤል በጋዛ በሊባኖስና በኢራን ላይ ከከፈቷቸው ጦርነቶች ጋር በቀጥታ የተያዙ ናቸው። ጠቅላይ ሚኒስትሩ እነዚህኑ ቀጠናዊ ጦርነቶችና ግጭቶች እንደ ጥሩ ሽፋን በመጠቀም በችሎት ፊት ከመቅረብ በተደጋጋሚ ሊያመልጡ መቆየታቸውን ተቾቹ በስፋት እያነሱባቸው ይገኛል። ሌላኛው መረጃችን ፍልስጤማዊ ጋዜጠኛ ዩኒስ አንድ የእስራኤል ወታደር በሊባኖስ የሚገኝ የኢየሱስ ክርስቶስ ሐውልትን ራስ ሲሰብር የሚያሳይ ፎቶግራፍ ይፋም አድርጓል። የእስራኤል መከላከያ በበኩሉ እንዲህ ያሉ ድርጊቶች ከእስራኤል ወታደራዊ መርሆች ጋር አይጣጣምም ሲልም ገልጿል። በዚህም በርካታ የእምነት ተከታዮችን አስቆጥቷል። የእስራኤል መንግስትን በምላሹ በቂ ምርመራ አድርጌ ከባድ እርምጃ ወስድበታለሁ ሲልም ምላሽም ሰጥቷል። አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። አንዴ ሰላም፣ አንዴ ጦርነት፣ አንዴ ሐዘን፣ አንዴ ሳቅ ከሚፈራረቅበት ወቅት ፈጣሪ ሰውሮን። እንግዲህ ዮናስ ሚዲያችን ምንም ጊዜ እንደሚለው ዘላቂ ሰላም ለዓለማችን፣ ዘላቂ ሰላም ለሀገራችን ፈጣሪ አምላካችን ያምጣልን። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።